ወለተ ማርያም በኩል የቀረበ ጥያቄ ነው። የመጀመሪያ ጥያቄ እንዲህ ይላል። ፈጠን እያልኩ ነው የምመልሰው፣ ብዙ አላብራራም። አንድ ወንድማችን እንዲህ ብሎ ጠየቀ። የቅንድቤ ሽፋሽፍት ይረግፋል፣ መልኬም ይለዋወጣል፣ ከምን አንፃር ነው? የቅንድቤ ሽፋሽፍት ይረግፋል፣ መልኬም ይለዋወጣል። እንዲህ አይነት ነገር የሚያያዘው ከቡዳ መንፈስ ጋር ነው ወንድም አለምዬ። ቡዳ መንፈስ አይን ላይ ነው የሚያደፍጠው። በተለይ አይን ላይ ያደፈጠ መንፈስ ሽፋሽፍት ያረግፋል፣ ቅንድብ ይመልጣል፣ አይን ያሳብጣል፣ ያሳክካል፣ አይን ያቀላል፣ ያደፈርሳል። የራቀውን አቅርበን የቀረበውን ደግሞ አጥርተን እንዳንመለከት ያደርጋል። አይን ላይ ያደፈጠ መንፈስ ነው ብዙውን ጊዜ ቅንድብና ሽፋሽፍትን እንደዚህ የሚያረግፈው የሚመልጠው ወይም የሚያሳክከው እሱ ነው። ቡዳ መንፈስ በተለይ አይን ላይ ካደፈጠ እንዲህ አይነት ምልክት ሊያሳይ ይችላል። ስለዚህ ወንድም አለም ቅባ ቅዱስ ተቀባ። አይንን በተለይ አይናችሁ የሚያቃጥላችሁ ከሆነ ልክ እንደዛው። በነገራችን ላይ ለአብራራ ካልኩኝ ብዙ ማብራራት እችላለሁ። መንፈስ አይን ላይ ካደፈጠ ምን አይነት ምልክቶችን ማሳየት እንደሚያሳይ እንደነገርኳችሁ አይን ማሳከክ፣ አይን መብላት፣ በተለይ ውስጣችን እንደ ትራኮማ አይነት በሽታ ሊያመጣ ይችላል። የራቀውን አቅርበን የቀረበውን አጥርተን ያለ መነጽር ጭምር ሁሉ መንቀሳቀስ እንዳንችል ያደርጋል። መንፈስ አይን ላይ ካደፈጠ ማለት ነው። አይናችን እንደ ሞራ ያለ ግርዶሽ እንዲጋርደን ያደርጋል። መንፈስ አይን ላይ ሲቀመጥ አይናችን ያሞጨሙጫል። ያለ ድንገትም አይናችን ሊታወር ወይም ሊጠፋ ይችላል። ይሄ መንፈስ አይን ላይ ሲያደፍጥ የሚያሳይ ምልክት ነው። በተለይ ቡዳ መንፈስ፣ ቡዳ ዛር፣ ቡዳ አይነ ጥላ መንፈስ፣ እነኚህ መናፍስቶች አይን ላይ ካደፈጡ ይሄ ቅንድብና ሽፋሽፍትን በተያያዘ ችግር ይፈጥራሉ ማለት ነው። እና አንዱ ይሄ ነው። ታዲያ ትልቁ ነገር ምንድነው? ቅባ ቅዱስ መቀባት። በተለይ ቅባ ቅዱስ ግን ስትቀባ ዝም ብሎ መለቅለቅ ሳይሆን ጌታዬ መድኃኒዓለም ብለህ መጀመሪያ ቅባ ቅዱስ ላይ ጸሎት አድርገህ በእምነት ደስ ያለን ጸሎት፣ በተለይ ፍቅር የሚያደላው ቅዱስ የአጋዕዝተ ዓለም ሥላሴን ሰይፈ ሥላሴ ወይም ሰይፈ መለኮት ከጸለይክበት በኋላ የእመቤታችን ውዳሴዋን ካደረስክበት በኋላ ከዛ ፍቅር የሚያደላው ቅዱስ አለ አይደለ? የእሱን መልክ ወይም ድርሳን ወይም ገርን በመጸለይ እዛ ላይ ቅባ ቅዱሱ ላይ ወይም የወይራ ዘይቱ ላይ ንጹህ የወይራ ዘይት ከዛ በኋላ ጌታዬ መድኃኒዓለም ስለዚህ ቅዱስ ስትል ብለህ እባክን አይኔ ላይ ያደፈጠው መንፈስ እንደዚህ አይነት ችግር የፈጠረብኝ መንፈስ ከአይኔ ላይ አንሳልኝ፣ ስራውንም አስቆምልኝ እያልን በእምነት ሆነን መቀባት አለብን። እና በዚህ መልኩ ሁለተኛ ደግሞ መቁጠሪያ ስትጠቀም አይኔ ላይ ያደፈጥክ እንዲህ አይነት ችግር የምትፈጥርብኝ መንፈስ በመድኃኒዓለም ስም ከአይኔ ላይ ተነስ እያልክ ቀጥቅጠው፣ ስትቀጠቅጥ ማለት ነው። ይህን ይመስላል ወንድም አለም። ሌላ ሁለተኛ ጥያቄ በአንዲት እህታችን የቀረበ ጥያቄ ነው። ምጽዋትና ዝክር ማድረግ ፈልጌ ብሩን ለይቼ ማቀድ እንጂ መስጠት አልችልም፣ ከምን አንፃር ነው? ምጽዋትና ዝክር ለነዳያን ለመመጽወት ትፈልጋለች፣ ዝክር ለመዘከር ትፈልጋለች። ብሩን ለይቼ ግን አቀዳለሁ፣ ማቀድ እንጂ መስጠት ግን አልችልም፣ እጄ ተይዟል፣ ከምን አንፃር ነው? ይሄም አንድም የሰላቢ መተት ሲኖር፣ በተለይ የሰላቢ መተት እጅ ላይ ካደፈጠ፣ የሰላቢ መተት ማንነታችንን ከተቆጣጠረ እህት ወንድሞች በጭራሽ በበረከት ስራ ላይ እንድንሳተፍ አይፈቅድም። በተለይ የተለያየ ምክንያት እያመጣ አቃቂር እያወጣ ገንዘባችንን ለበጎ ነገር እንዳናውለው አጥብቆ ነው የሚቃወመው። አጥብቆ በተለይ የሰላቢ መተት ካለ፣ በተለይ ሌላው ደግሞ እጅ ላይ መናፍስ ሲያደፍጡ፣ እኔ ጋር ዝናብ እያዘነበ ነው። ምናልባት ድምጽ የሚሰማችሁ ከሆነ እቀጥላለሁ። ይሰማችኋል አይደል? በተለይ መናፍስት እጅ ላይ ሲያደፍጡ ከሚያሳዩት ምልክቶች መካከል አንዱ ምንድነው? ምጽዋት ላይ ዝክር ላይ እምቢ ይለናል። አስራት በኩራት ላይ እምቢ ይለናል። እናስባለን፣ እናቅዳለን፣ ግን እቅድ ብቻ ነው፣ አንተገብረው። ይሄ መናፍስት በተለይ እጅን ሲቆጣጠሩ እንደዚህ አይነት ምልክት እጅና አይምሮን አይምሮን ወደ በጎ ነገር አይሰደንም እና እንደዚህ አይነት ነገር ምልክት ያሳያሉ ማለት ነው። በተለይ ታዲያ እጅ ላይ መናፍስት እንዴት ሊያደፍጡ ይችላሉ? ደንቀራ በመንካት የሚገቡ መናፍስት አሉ። ስጦታ በመቀባበል የሚገቡ መናፍስት አሉ። በተለይ እጅ ላይ የሚያደፍጡ የዛር መናፍስት አሉ። እንደ ጠቋር ያለ መንፈስ፣ ባላስፈላጊ ወጪና ግዢ ገንዘብ የሚበትን የአይነ ጥላ መንፈስ አለ። እጅ ላይ ነው እሱ የሚቀመጠው። የእድል መተት አለ። እነኚህ መናፍስቶች ስራ አበላሽ፣ ገንዘብ በትን፣ በረከት አሳጣ ተብሎ የሚላኩ መተት መናፍስቶች አሉ። እነኚህ መናፍስቶች ተባብረው እንደዚህ አይነት የበረከት ስራ ላይ
እንዳንሳተፍ ያደርጋሉ ማለት ነው። ለምን ይመስላችኋል በበረከት ስራ እንዳንሳተፍ አጋንንት ታርጌት አድርጎ የሚዋጋን? ምክንያቱም በበረከት ስራ በተሳተፈን ቁጥር የእግዚአብሔር በረከት እኛን ቤታችን ይጎበኛል። የእግዚአብሔርን በረከት ማምጣት ከፈለግ በበረከት ስራ ተሳተፍ። ትልቁ መሳሪያው እሱ ነው። የመጀመሪያው ግን አስራት በኩራት ማውጣት ነው። አስራት በኩራት አለማውጣት የእግዚአብሔርን ገንዘብ እንደመስረቅ ነው። የእግዚአብሔርን ገንዘብ እንደመስረቅ ነው። የእግዚአብሔርን ገንዘብ እየሰረክ በረከት ይባረክልኛል ቤቴ በጭራሽ ማይታሰብ ነገር ነው። በጭራሽ ማይታሰብ ነገር ነው። ሁለተኛ ደግሞ እንደ አቅም የበረከት ስራ መስራት ማለት ነው። እንደ አቅም ፈጣሪ ደስ የሚሰኝበትን የበረከት ስራ መስራት። ይሄ ማናደርግ ከሆነ ገንዘባችንን ያለንን ንብረት በሙሉ ለፈጣሪ አሳልፈን ማንሰጥ ከሆነ አጋንንት ይቆጣጠሩታል። ስለዚህ አጋንንቱ በዝክርም ሆነ በምጽዋት በበረከት ስራዎች ስንሳተፍ የበረከት ምንጫችን እንደሚከፈትልን እሱ የዘጋውን የበረከት ምንጭ እንደሚከፈት ስለሚያውቅ አጥብቆ በረከት ስራ ላይ እንዳንሳተፍ ይዋጋናል። አጥብቆ ነው የሚዋጋው። ይህን ልብ እንድትሉ ፈልጋለሁ እና ከዚህ አንጻር ነው በተለይ እጅንና አይምሮ ሲቆጣጠር። ሰላቢዎች ደግሞ ሰላቢ መተት ይላካል አይደለ? እነኚህ ሰዎች ገንዘባችንን መስለብ አይችሉም። ምን ስናደርግ? በበረከት ስራ ስንሳተፍ አይችሉም በጭራሽ። በበረከት በተለይ መልካ ቅዱስ ሩፋኤልን እየጸለየ ንብረቴን ጠብቅልኝ፣ ያለኝን በሙሉ ሰጥቻለሁ፣ አንተ ጠብቅልኝ፣ በገንዘቤ ሾሜአለሁ እያልን የምንማጸን ከሆነ የምንወደውን ወይም ደግሞ ፍቅራችን የሚያድለው ቅዱስ አለ አይደለ? ለዛ ቅዱስ አስራቱን ለዛ ቅዱስ ቤተክርስቲያን ወይ ደብር ሊሆን ይችላል እና አስራታችንን ወይ ያወጣን ወይ ደግሞ መባ እየሰጠን ጠብቅልኝ እያልን እየሰጠን ያለኝን ንብረት በሙሉ ለአንተ ሰጥቻለሁ እያልን ምናደርግ ከሆነ መናፍስቶቹ ሰላቢ መተት የኛን ገንዘብ እንደ ልብ መንካት አይችልም እና ከዚህ አንጻር አጥብቆ ዝክርም እንዳንዘክር ምጽዋት እንዳንመጸውት ይዋጋናል ማለት ነው እና ከዚህ አንጻር ነው። ለዛ ነው የታለን ይሄ። ስለዚህ አንቺ አስቀድመሽ ወደ ፈጣሪ መጾ ነው መጸለይ ያለብሽ። ይሄ በበረከት ስራ እንዳትሳተፊ የሚዋጋሽን ክፉ መንፈስ ስራውን እንዲያስቆምልሽ። ሁለተኛ ደግሞ በተለይ በምሰግድበትና በምጸልይበት ሰዓት ርዕስ ሰተሽ መስገድ መጸለይ። ቅዱስ ቁርባን የምትቀበይ ከሆነ ርዕስ ሰተሽ ቅዱስ ቁርባን መቀበል፣ ይህን ማድረግ ያስፈልጋል። ደግሞ የአንቺ ፍላጎትም ይጠይቃል፣ የአንቺ ፍላጎትም ጭምር። አሁን ያልኩሽን ነገር ሰምተሽ አጋንንቱ ለምን እየተፈታተንሽ እንደሆነ ተረድተሽ በበረከት ስራ ማድረግ በፈለግሽው ነገር ሁሉ መሳተፍሽን ማጠናከር አለብሽ ማለት ነው። እግዚአብሔር አምላክን እርዳኝ እያልሽው እጅን ክፈትልኝ ለበረከት ስራ ለምጽዋትም ሆነ ለዝክር እጄ እንዳይዘረጋ ያደረገኝን ክፉ መንፈስ ከኔ ላይ አርቅልኝ። በተለይ አሁን ዝክር ብለሻል፣ የዝክሩን ባለቤት ተማጸኝ። በማን ስም ነው ለመዘክር የፈለግሽው? ያንን ቅዱስ ተማጸኝ። ያንን መንፈስ ከአጠገብሽ ዞር ያደርገዋል። ልጄ ዝክሬን ተዘክርበት፣ ዞር በል ከአጠገቧ ይለዋል። ያኔ የበረከት እጅሽ ይከፈታል። ከዛ በኋላ በዝክርም ሆነ በእንትን መሳተፍ ትችያለሽ ማለት ነው። ይሄን ይመስላል እና ግን ስትማጸኝ ያንን ቅዱስ ደሉን እየጸለሽ በፊቱ የጸጋ ስግደት እያቀረብሽ ማለት ነው። ይሄን ይመስላል። አንድ ጥያቄ ብቻ እንጨምር 3 እንዲሞላል፣ ከዛ በጸሎት እንዘጋለን። ሶስተኛ ጥያቄ አንዲት እህታችን እንዲህ ብላ ጠየቀች። ገንዘቤን ዝም ብሎ በሰበባሰቡ ወጪ ያደርግብኛል፣ ምንም ያህል ብጠነቀቅ እንኳን ይወጣል። እጠነቀቃለሁ ግን ገንዘቤን መውጣቱ አይቀርም። ከዚያ ምንድነው ብዬ ስጠይቅ ለጥያቄ መልስ አጣ። ወንድሜ አሁን ስንነጋገረው የነበረው ነው፣ ምንም ሌላ ታሪክ የለውም። በተለይ ሰላቢ መተት ካለ ሺህ ጊዜ ብትጠነቀቅ ያስወጣል። እንዴት እንደሚያስወጣ ታውቃላችሁ? ለምሳሌ ቤተሰብ እንዲታመም ያደርጋል። ቤተሰብ እየታመመ አስችሎን መቆም እንችላለን? ንገሩኝ እስኪ። ያስችለናል? አያስችልም አይደል? ስለዚህ ቤተሰብ ጋር ሄዶ ያንተን ገንዘብ ለማስወጣት ሲፈልግ ደዌ ይሆንባቸዋል። ወይ እናትን ያሳምማል፣ ወይ አባትን፣ ወይ ወንድምን፣ ወይ እህትን። በህይወትና በሞት መካከል ያለው ገንዘብ ላክ አስታክም ትባላለህ። የቤት አስቤዛ አልቃል። የቤት አስቤዛ ያለምንም ረድኤትና በረከት ካለቀ ምን ታረጋለህ?
በቃ ያለ አማራጭ ታወጣለህ እያማረርክ ቢሆን። በዚህ የገዛው ጤፍ አለቀ፣ ያስፈጨው ሽሮ አለቀ። ምንድነው አንተ የሚመስልህ ኑሮ እንደተወደደ ነው አይደለ? አሁን ብዙዎቻችን ምንድነው የሚመስለን እስቲ ንገሩት። ከኑሮ ጋር ነው እንደምናያይዘው። በቃ መኖር አልቻልንም፣ ኑሮ ተወደደ። እህት ወንድሞች፣ የእግዚአብሔር በረከት በህይወታችን ከገባ ኑሮ አይወደድም። ትልቁ ምክንያት እሱ ነው። ሰው ኑሮ እየመሰለው እኮ ነው፣ ግን አይደለም። ሰላቢ መተት እንዴት አድርጎ ያስቀምጣል? የሰላቢ መንፈስ አንዱ ይሄ ነው፣ ዋናው ትልቁ ሪዝን። ሌሎችም መናፍስቶች ጋር እየተባበረ ነው፣ ግን ሰላቢ ብቻውን አይደለም። ገንዘብ የሚያስወጣ አይነት ጥላለ፣ ከሱ ጋር ይተባበራል። የዛር መናፍስት አሉ፣ ከነሱ ጋር ይተባበራል። ከነኚህ ሁሉ ተባብረው ያንተን ወጪ ያስወጣሉ እና ያለምንም ረድኤትና በረከት የቤት አስቤዛ ቶሎ እንዲያልቅ ያደርጋል። ሌላው እንዴት አድርጎ እንደሚያስወጣ ንገራውንም። ሌላው ሶስተኛው መንገዱ ንብረት ላይ አደጋ እንዲደርስ ያደርጋል። ወይ መኪና ትገለበጣለች፣ በቃ የሆነ ነገር ላይ ችግር ይፈጠራል። መኪና ወይ ደግሞ ንብረት ካለ ወይ ከብት ካለ ከብት ይሞታል። ከብት ወይ ይሞታል። ብቻ ያንተ የሆነ ንብረት ላይ አደጋ ይደርሳል ማለት የሆነ ችግር ይገጥማል። ከዛ በኋላ በቃ ያለ አማራጭ ወጪ ማስወጣት ነው። ወጪን ታወጣለህ። ሺህ ጊዜ ብትጠነቀቅ፣ ሺህ ጊዜ ወጪ አላወጣም ብትል ማውጣት አይቀርም፣ ተገደ ማለት ነው። እና ምክንያቱ ይሄ ነው። በተለይ በዋናነት የሰላቢ መተት ካለ እንፈትሽት ወንድሞች። በረከት አጣው ምንድነው? ከእጅ ወደ አፍ የሆነ ኑሮዬ ለምንል ምን እናድርግ? እንጸልይ፣ እንፈትሽ ያንን መንፈስ። መጀመሪያ ሱባኤ ግባ። አስቀድመ ወደ ቀኝ ወደ ግራም ሳትል አስቀድመ ሱባኤ ግባ። እግዚአብሔርን በጸሎት ጠይቅ። ጌታ ሆይ በረከት እንዳላገኝ የበረከት ምንጭን የዘጋው መንፈስ ያዝልኝ ብለህ ከእንባ ጋር ሆነ ተማጸነው። ግን ሱባኤ ስንገባ መጀመሪያ ንስሐ ይቅደም። ከሱባኤ በፊት ምን ይቅደም አልኳችሁ? ምን ይቅደም? ሰምታችሁኛል? ንስሐ ይቅደም። ትክክል። ብዙ ጊዜ ሱባኤያችን እንዳይደመጥ እንዳይሰምር የሚያደርገው አንዱ ንስሐ ለመግባት ነው። እነሆ የእግዚአብሔር እጅ ከማዳን አላጣረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ሰውሮታል ይላል። ስለዚህ ንስሐ መግባት አስቀድመን፣ ከዛ በኋላ ብትችል ቅዱስ ቁርባን ተቀበል። ብትችል ያልኩት ያለ ቁርባን ንስሐ ኖሩ አይደለም። አረብ ሀገር ያላችሁት እህቶችን ታሳቢ በማድረግ ነው እንጂ ቅዱስ ቁርባን መቀበል የምትችለውን አይደለም። አንተማ መቀበል ግዴታ ነው። ስለዚህ ቅዱስ ቁርባን ተቀበል። ከዛ ሱባኤ የሰመረ ነው የሚሆንልህ። ንስሐ ገብተህ ቅዱስ ቁርባን ተቀብለ የምትገባው ሱባኤ የሰመረ ነው የሚሆነው። ከዛ ሱባኤ ግባ። ከዛ ከሱባኤ መልስ ቋሚ የሆነ ጾም፣ ጸሎት፣ ስግደት አዘጋጅተህ ጠላትን ተፋለም። ጠዋትና ማታ በመቁጠሪያ እየጠየቅ በረከቴን የዘጋ የሰላቢ መተት እያልክ ያን ይያዛል ያ መንፈስ ማለት ነው። እና በዚህ መልኩ ማድረግ ያስፈልጋል። እና ይሄ ነው እህት አለምዬ፣ ዞሮ ምክንያቱ ይሄ ነው። ገንዘብሽን በከንቱ እንድታባክኝ የሚያደርገው ይሄን ይመስላል። ይበቃናል እህት ወንድሞቼ፣ ሰዓታችን ደርሷል። 12 ሰዓት ከ4 ደቂቃ እያለ ነው። እንደ እግዚአብሔር መልካም ፈቃድ ነገ እንቀጥላለን። እግዚአብሔር አምላክ የነገ ሰው ይበለን። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም ማሳለፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተን ቀኑን ባርከ ቀድሰ ሰላም አውለ ለዚህ ሰዓት ያደረስከን አምላክ ሆይ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን እናመሰግናለን።
ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ሰዓተ መዓልቱን ባርከ ቀድሰ ሰላም እንደዋልከን ሰዓተ ሌሊቱንም ባርከ ቀድሰ ሰላም እንድታሳድረን አምላካችን ቸሩ መድኃኔዓለም ሆይ እነሆ በዛሬቱ ቀን የተማማርነውን ትምህርት በልቦናችን ጽላት ላይ እንድትጽፍልን በአይምሯችን ላይ እንድትቀርጽልን ልባችንን ለጽድቅ ስራ እንድታነሳሳልን ወደ ቀናውና ወደ ምሕረት ጎዳናም እንድትመራን ከተወዳጅ እናትህ ከቅድስት ድንግል ማርያም ከጻድቁ ከአባ መርትያኖስ በነገውም ቀን ታሰበው ከሚሉ ቅዱሳን ሁሉ ረድኤት በረከታቸው እንድታሳትፈን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ አሜን።
እህት ወንድሞቼ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን የሚቀጥል ይሆናል። የነገው መርሃ ግብራችን የስንክሳር ትምህርትና የደከመ መንፈስ የሚታሰርበት የሚሸኝበት ዕለት ይሆናል ማለት ነው። ሁላችሁም ራሳችሁን አዘጋጅታችሁ እንድትመጡ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። ነገ ተወዳጇ እናታችን ቅድስት ድንግል ማርያም ክብረ በዓሏ ነው። ስለዚህ ወንድሞች የእናታችን የቅድስት ድንግል ማርያምን ክብረ በዓል በማስመልከት የእመቤታችንን ድርሳነ ማርያም፣ አርጋኑኗን፣ ውዳሴዋን፣ ሰኔ ጎልጎታ፣ ቅዳሴ ማርያም እነኚህን ጸሎት እየጸለይን እንድንማጸናት እንድትባርከን በደብረ ምጥማቅ ላሉ ሰዎች ተገልጣ እንደባረከቻቸው ወደኛ መታ እንድትባርከን እንድንማጸናት በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። በተረፈ የማረባው የማልጠቅመው ምናምንት የሆንኩ ወንድማችሁን በጸሎታችሁ አስቡኝ እላችኋለሁ። ሌላው ማሳሰቢያ እንደ ማሳሰቢያ የመጨረሻ መልእክት ምንድነው? ጻድቁ አባታችን አቡነ ሀብተ ማርያም ከፊታችን ክብረ በዓላቸው ስለደረሰ ምናልባት እንደ ማህበራችን በዝክር መሳተፍ የምትፈልጉ እህት ወንድሞች ካላችሁ በዓሉ ከመድረሱ በፊት እንድትሳተፉ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። በተረፈ ጨርሻለሁ መርሃ ግብሬን። በእኔ በኩል ያለውን አመሰግናለሁ። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር። የያዕቆብ ሌሊት ይሁንልን። አሜን አሜን። የጸጋውን ያብዛልን፣ እድሜና ጤና አብዝቶ ይስጥ።